እግዚአብሔር ይመስገን ሰሞኑን ከልጆች ጋር ነው ያለነው። ልጆች ቅን ናቸው። ልጆች የእግዚአብሔርን ቃል የሚሰሙ ልጆች፣ ስለ እግዚአብሔር የሚያወሩ ክፋት የሌለባቸው፣ ምቀኝነት የሌለባቸው ልጆች መልካም ናቸው። ልጆችን እግዚአብሔር ያሳድጋቸው እንላለን። ምክንያቱም ለምድር በረከት ናቸው እነዚህ የምድር መፍትሄ፣ ምክንያቱም ተተኪ ናቸውና። ምክንያቱም ሙሴ አገልግሎ ካለፈ በኋላ የተተካው ኢያሱ ነው። ምክንያቱም ስለኖረ ነው ኢያሱ የተተካው። በህይወት ስላለ ነው ኢያሱ የተተካው። ወይም ደግሞ የእግዚአብሔርን ፍቃድ ስለፈጸመ፣ የእግዚአብሔርን ቃል ስለፈጸመ፣ ሙሴን ስለታዘዘው ነው ኢያሱ የተተካውና እነዚህ ተተኪዎቻችን ናቸው። እግዚአብሔር ነገ የቤቱ ያደርጋቸዋል። ስለዚህ እንመርቃቸዋለን። እግዚአብሔር ይባርካቸው፣ ክፉ አያገኛቸው፣ የአመፃ ልጅ ክፋትን አይጨምርባቸው። እኛ በዚህ በማህበራዊ ሚዲያ ላይ እንዲህ እንላለን። እግዚአብሔር ሆይ የሀገሬን ልጆች የኢትዮጵያን ልጆች በኢየሱስ ክርስቶስም የሚቀጥለውን ትውልድ እግዚአብሔር ሆይ ለበረከት አድርገው በኢየሱስ ከዚህ ሀገር ላይ በኢየሱስ ክርስቶስ ኢንጂነሮች፣ ፈላስፋዎች ለዓለም ለምድር መፍትሄ የሚሆኑ የእግዚአብሔርን ወንጌል የሚያገለግሉና የሚያስገለግሉ የሚያውጁና የሚያሳውጁ ይውጡ እያለን እናወራለን፣ እናውጃለን። ጌታ ለዘላለም ይባረክ። እግዚአብሔር ለዘላለም ይመስገን። ልጆች እወዳችኋለሁ። እሺ ተባረኩልን።